ሐሰን መሐመድ እንኳን ደህና መጡ። ኢስላሚክ ካፒታል ማርኬት ባለፈው ትሬኒንግ ተዘጋጅቷል። ውሎ አዳራቸው አዲስ አበባ አይመስልም። የቦታ አቅርቦት ይኖራል፣ እውቀቶች ይኖራሉ። ከዛ በተረፈ ደግሞ ገንዘብ ያስፈልጋል። ቡና ይሸጣል፣ የቡና ገበያ ልንል እንችላለን። ስኳር ይሸጣል፣ የስኳር ገበያ ልንል እንችላለን። እያንዳንዱ የዚህ ዘርፍ ተዋናኝ በሙሉ ህግና ህግን መሰረት አድርጎ በተቋቋመ አዋጅ መሰረት ስርዓቱ ይሄዳል ማለት ነው። ሸሪዓው በዚህ ጉዳይ ላይ ምን ይላል? እኔ ዛሬ ከፈለኩ የዘምዘምን ባንክ መግዛት እችላለሁ። በኢትዮጵያ ውስጥ ይሄ ዘርፍ ምን ይመስላል? እሱን እንየው። ገንዘብ ከፈለገው ወደ ፈለገው ቦታ እንዲሄድ እንዲንሸራሸር ነፃነቱን ጠብቆ ህጉን ጠብቆ እንዲሄድ ማለት ነው። ካፒታል ገበያ መኖር ለኢኮኖሚው ምንድነው የሚጠቅመው? ጠቅለል አድርገን ይሄ ነገር ክልክል ነው ወይም ይሄ ነገር የተፈቀደ ነው ማለት አንችልም። ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት የሚል ሰው ከሆነ ለዛ ሲል ገንዘብ አስቀምጥ ለመጀመሪያው ቤት። ለዚህም ነው አንዴ ፓኪስታን፣ አንዴ ህንድ፣ አንዴ ኢንዶኔዥያ፣ ማሌዥያ ምናምን እያልን ስንጨናነቅ የነበረውና በሸሪዓ ገንዘብ ሴቭ ማድረግ ክልክል ነው። ተግዳሮቶቹ ምን ይመስላሉ የሚለውን ነገር ብናየው የተሻለ ይመስለኛል። 450 ቢሊዮን በሴቪንግ አካውንት ተቀምጧል። የማን? በኢስላሚክ ፋይናንስ፣ በኢስላሚክ ባንኪንግ። አሁን ይሄ ስህተት ነው። ቢስሚላሂር ረህማኒር ረሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን ይህ ሂዋር ፕሮግራማችን በሙስሊሞች ማህበራዊና ሃይማኖታዊ ጉዳይ ላይ ትኩረት አድርጎ በተለያዩ ጊዜ ይቀርባል። በዛሬው የሂዋር ፕሮግራማችን ፋይናንስ ላይ ትኩረት አድርገን ከዘርፉ ባለሙያ ጋር ቆይታ እናደርጋለን። ፋይናንስ ላይ ስንል በካፒታል ማርኬትን በተመለከተ ከቅርብ ጊዜ ወዲህ እየተቀነቀኑ ያሉ ሀሳቦች አሉ። ለጉዳዩ ለሀገራችን አዲስ እንደመሆኑ ጉዳዩን በጥልቀት መረዳት ያስፈልጋል። ኢስላሚክ ካፒታል ማርኬት ደግሞ ምንድነው የሚለውን ነገር በጥልቀት መረዳት ይኖርብናል። እርግጥ እዚህም እዚያም አንዳንድ ሀሳቦች ይደመጣሉ፣ ግን ደግሞ ነገሩን በደንብ መረዳት ይጠይቃልና ስለዚህ ጉዳይ ልናነሳ እንፈልጋለን። ኢትዮጵያ ካፒታል ማርኬት ኦቶሪቲን በተመለከተ የሚነሱ ሀሳቦች አሉ። ማለት ህግ ወጥቷል፣ አዋጅ ወጥቷል፣ ምን እየተሰራ ነው የሚለውንም ነገር እናነሳለን። ተያያዥ የሆኑ ጉዳዮችን እንደዚሁ በዚሁ ፕሮግራማችን እናነሳለን። አቶ ሐሰን መሐመድን አስተዋውቃቸዋለሁ። እርግጥ ለሚንበር እንግዳ አይደሉም። አቶ ሐሰን መሐመድ ከዚህ ቀደም ከዘምዘም ጋር በነበረን ፕሮግራም በአንድ ፕሮግራማችን ላይ አገኝተናቸዋል። በሰፊው ከሳቸው ጋር አውርተናል። ውሎ አዳራቸው አዲስ አበባ አይመስልም። ለንደን ላይ ነው የሚኖሩት እና ስራቸውን የሚሰሩት። በይበልጥ ግን እንደ አዲስ ይህንን ፕሮግራም ለምትከታተሉም እንግዲህ ለማስታወስ ያህል ራሳቸውን እንዲያስተዋውቁ እጋብዛለሁ። አቶ ሐሰን መሐመድ እንኳን ደህና መጡ። እንኳን ደህና ቆያችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም ሁሴን ጀዛኩሙላሁ ኸይረን፣ አመሰግናለሁ ስለጋበዝከኝ። እኔም ለድጋሚ ተገናኝተናል። ባለፈው ጊዜ ስለ ኢስላሚክ ፋይናንስ ነበር በስፋት ያወራ ነው። ራሴን ለማስተዋወቅ ያክል ሐሰን መሐመድ ሳዕድ እባላለሁ። ነዋሪነቴ በለንደን አልፎ አልፎ በአዲስ አበባ የሆነ የትምህርት ዝግጅቴ አካውንቲንግ ዊዝ ፋይናንስ የመጀመሪያ ዲግሪ ያለኝ እንግሊዝ ሀገር ላይ፣ ሁለተኛ ዲግሪ ሁለት ማስተርሶች አሉኝ። አንደኛው ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ኢን ፋይናንስ የሚባል ኤምቢኤ ኢን ፋይናንስ፣ ሁለተኛው ደግሞ ኤምኤስሲ ፋይናንስ ኤንድ ሪስክ። በተለይ በአሁኑ ሰዓት ዓለም ላይ ከካፒታል ገበያ ይሁን ከተለያዩ ከፋይናንስ ጋር ተያይዞ ይሄ ዘርፍ በጣም የታወቀ ፖፑላር የሆነ ሳብጀክት ነው። የትምህርት ዝግጅቴ ይሄን ይመስላል። የስራ ልምዴ እንግዲህ በተለያየ ቦታ የተለያዩ ግለሰቦችን፣ ተቋማትን በማማከር እና ስልጠና በመስጠት ነው ብዙ ጊዜን ማሳልፈው። በተለይ ኢትዮጵያ ላይ ከማክስ ብሪጅ የሚባል ኮሌጅ አለ። ከዛ ኮሌጅ የማስተርስ ተማሪዎች አሉ። በኢስላሚክ ባንኪንግ ኤንድ ፋይናንስ ላይ ሁለት ኮርሶች ሰጥቻለሁ። እሱም ኢስላሚክ ካፒታል ማርኬት እና ኢስላሚክ ሰስቴኔብል ኢስላሚክ ፋይናንስ ኤንድ ኢምፓክት ኢንቨስቲንግ የሚል ሳብጀክቶች። ከዛ በተረፈ ትሬኒንጎች በማክስ ብሪጅ አሁንም ትሬኒንጎች ይዘጋጃሉ። ኢስላሚክ ካፒታል ማርኬት ባለፈው ትሬኒንግ ተዘጋጅቷል። እዛ ትሬኒንግ ላይ አንዱ በማሰልጠን ተሳታፊ ነበርኩ። ሌላው ይሄ ፈንድ ማኔጅመንት፣ አሴት ማኔጅመንት ምናምን እየተባሉ የሚባሉ ኮርሶችንም እሱንም ስልጠና ለመስጠት ሞክሬያለሁ። ከዛ በተረፈ ከዘምዘም ባንክ ጋር በተለያየ ጊዜ የተለያዩ ስልጠናዎችን በመስጠት ሳፖርት ሳደርግ ቆይቻለሁ። አሁን ደግሞ የዚህ የካፒታል ማርኬት ገበያ በተለይ ኢትዮጵያ ላይ እየተቀነቀነ ስለሆነ እሱ ላይ ተሳትፎ ለማድረግ እንቅስቃሴ ያደረግኩ ይገኛል። በጣም አመሰግናለሁ አቶ ሐሰን። ብዙ ሀሳቦችን አንስቷል። አሁን የትምህርት ዝግጅቱንም የተሳተፉባቸው ያሉ ዘርፎችንም ሲያነሱ እስቲ እንደው አንድ
ባዕድ ለሆነ ሰው ይሄ ፋይናንስ ማርኬት፣ ካፒታል ማርኬት የሚባሉ ጉዳዮችን ምንም ለማያውቅ ሰው ስለ ጉዳዩ በቂ ማብራሪያ ቢሰጡን። ለምሳሌ ይሄ እርግጥ በፋይናንስ የማንኛውም ሀገር ኢኮኖሚ የጀርባ አጥንት ነው። በዓለም አቀፍ ደረጃና በኢትዮጵያ ውስጥ የፋይናንስ ዘርፍ ቁልፍ ሚና ይመስላል ብለው ያምናሉ። ግን ደግሞ ምን ማለት ነው እንደው ይሄ ፋይናንስ ሲባል ካፒታል ማርኬት ሲባል ጉዳዩን መረዳት ኢንትሮዳክሽን ቱ ካፒታል ማርኬት አይነት እንትን ብናደርገው ሀሳባችን ጥሩ ነው። ለምሳሌ ስራዎች ለመስራት ጥረት በምናደርግበት ጊዜ የቦታ አቅርቦት ይኖራል፣ እውቀቶች ይኖራሉ። ከዛ በተረፈ ደግሞ ገንዘብ ያስፈልጋል። ስለዚህ ያ ገንዘብ የሚመጣበት አማራጭ አንዱ ነው ፋይናንስ ብለን የምንጠራው። ገንዘብን ለማግኘት ፋይናንስ የምናገኝባቸው የተለያዩ ምክንያቶች አሉ። ስለዚህ ከዛ ከምናገኝባቸው ምክንያቶች አንዱ ብድር ሊሆን ይችላል። ወይም ደግሞ ያ ብድር በምን መልኩ ሊገኝ ይችላል? የሆነ ቦታ አሁን ፋይናንስ ስንል አንድ ቦታ ላይ ትርፍ የሆነ ገንዘብ አለ፣ በሌላ ቦታ ላይ ደግሞ እጥረቱ አለ። ስለዚህ ሁለቱን ነገሮች አንድ ላይ በምናገናኝበት ጊዜ ያ የፋይናንስ ትራንዛክሽን ብለን ልንጠራው እንችላለን ማለት ነው። ለምሳሌ የካፒታል ገበያ ስንል ልክ እንደ ማንኛውም ገበያ ወጥተን የኮሞዲቲ ማርኬት እንዳለው እቃዎች ግብይት እንዳለው ለምሳሌ መርካቶ እንሄዳለን። ሜቢ ሽንኩርት ሊሆን ይችላል፣ ዘይት ሊሆን ይችላል። ማንኛውም ገበያ እንዳለው ሁሉ ካፒታልም የራሱ ገበያ አለው። ካፒታል ገበያ ስንል ልክ የኢሴክስ ወይም ኢኮሞዲቲ ማርኬት ብለን ኢትዮጵያ ላይ አሁን ቡና ይሸጣል፣ ሰሊጥ ይሸጣል። እነሱ ያለው ልክ የነሱን የሚመስል ስርዓት ነው። ይሄ ራሱን ችሎ ስትራክቸርድ የሆነ ነው። ወጥ የመንግስት ኢንቮልቭመንት ወይም የመንግስት ተሳትፎ ሰፊ የሆነበት ህግና ህግን ተከትሎ ሁለቱም ገዢውም ሻጭውም የማይጎዳበት ስርዓት የተዘረጋበት እሱ ካፒታል ማርኬት ገበያ ይባላል። በኢትዮጵያ ሁኔታ በምንሄድበት ጊዜ ለምሳሌ የኢትዮጵያን ካፒታል ማርኬት አውቶሪቲ ወይም የኢትዮጵያ የመዋለ ንዋይ ገበያ ባለስልጣን አለ። ይሄ ባለስልጣን የመንግስት ተቋም ነው። ይሄ የመንግስት ተቋም ሁሉም በዚህ ረገድ ተሳታፊ የሚሆን ገንዘብ የሚፈልገውም ገንዘብ መስጠት የሚፈልገውም በድለላ ተግባርም የሚሰማራው በማማከር ተግባርም የህግ ተግባርም የአካውንቲንግ የኦዲቲንግ ሁሉም አካላት እዚህ ጋር ተሳትፎ የሚያደርጉት በሙሉ የሚመሩት በዚህ ካፒታል ገበያ ባለስልጣን አማካኝነት ነው። ይሄ ካፒታል ገበያ ባለስልጣን ደግሞ በአዋጅ ነው የተቋቋመው። በአዋጅ 1248 ህዝባር 2021 ወደ እሱ ከመሄዳችን በፊት አቶ ሀሰን እንግዲህ ቡና ይሸጣል፣ የቡና ገበያ ልንል እንችላለን። ስኳር ይሸጣል፣ የስኳር ገበያ ልንል እንችላለን። ካፒታል ገበያ ስንል የሆነም እኛ የምናውቀው ነገር የለም። የተከማቸ ነገር ሽያጭ ማለት ነው። እንግዲህ ቀጥታ ትርጓሜ እንውሰድ። ካፒታል ገበያ ሲባል እንደው ምንም ለማያውቅ ለአንድ የገጠር ሰው እስቲ እናብራራለት። ምንድነው? ለምሳሌ በኢትዮጵያ ሁኔታ ስንሄድ ባንኮች ይቋቋማሉ፣ ኢንሹራንሶች ይቋቋማሉ፣ የተለያዩ የሪል ስቴት ተቋማት ይቋቋማሉ። እነዚህ በሚቋቋምበት ጊዜ ለምሳሌ የሪል ስቴት 5 ሰው ወይም 10 ሰው ወይም 20 ሰው አንድ ላይ ሰብስበውና ያላቸውን ገንዘብ አውጣጠው የየራሳቸውን ድርሻቸውን ይዘው ድርሻቸው 1 ሊሆን ይችላል 10 ሊሆን ይችላል እንደየአቅማቸው ሁናቴ አንድ ላይ ሰብሰብ ብለው የሚሰማሩበት ይሄ ራሱን ችሎ የካፒታል ገበያ ይባላል። ነገር ግን ካፒታል ገበያ ከኖርማሉ ከለመድ ነው ከሪል ስቴት ከባንኮች ከምን የሚለይበት ምክንያት ምንድነው? ይሄ ስትሪክት ሆኖ ህጎች ወጣውለት አማካሪዎችን ቢሆን ባለሙያዎቹ ነው። ነገር ግን ለምሳሌ ዋናው ኖርማል ገበያው ላይ ብንሄድ ማንም ሰው አድቫይስ ሊያደርግህ ይችላል፣ ማንም ሰው ሐሳብ ሊሰጥህ ይችላል። በዚህ ግን እያንዳንዱ የዚህ ዘርፍ ተዋናኝ በሙሉ ህግን መሰረት አድርጎ በተቋቋመ አዋጅ መሰረት ስርዓቱ ይሄዳል ማለት ነው። ስለዚህ የካፒታል ገበያ ስንል የሆነ ቦታ ላይ ገንዘብ አለ፣ የሆነ ቦታ ላይ ገንዘብ የለም። ስለዚህ ገንዘብ ያላቸውና የሌላቸው አንድ ላይ በመሆን እውቀታቸውንም አንድ ላይ በማምጣት የሚቋቋም ተቋም ነው። ስለዚህ ለምሳሌ ባንኮች ሲፈልጉ ሼር ይሸጣሉ፣ ሳይፈልጉ አይሸጡም። በካፒታል ገበያ ግን በምንመጣበት ጊዜ ካፒታል ገበያ ውስጥ እስከገቡ ድረስ እኔ ዛሬ ከፈለኩ የዘምዘምን ባንክ መግዛት እችላለሁ፣ ከፈለኩ ያለኝን ሼር ደግሞ መሸጥ እችላለሁ ማለት ነው። ስለዚህ ገበያውን ማመቻቸት ሁናቴ ማለት ካፒታል ማርኬት ስንል ገንዘብ ከፈለገው ወደ ፈለገው ቦታ እንዲሄድ እንዲንሸራሸር ነፃነቱን ጠብቆ ህጉን ጠብቆ እንዲሄድ ማለት ነው። ስለዚህ ቀለል ባለ ቋንቋ ስንሄድ
ገንዘቦችን ከተለያየ ቦታ አውጣጠን ስራ የምንሰራበት ማለት ነው። በጣም ጥሩ። ሸሪዓው በዚህ ጉዳይ ላይ ምን ይላል? እርስዎ ሁሉንም ነገር ስላዩት ማለት ነው የሸሪዓ ፋይናንስንም ያውቁታልና ከዚህ አንጻር ምን አይነት ይሄ ነገር ትክክል ነው ይላል ማለት እርስዎ ይንገሩኝና በኋላ መጣጣ። በሸሪዓ ጠቅለል አድርገን ይሄ ነገር ክልክል ነው ወይም ይሄ ነገር የተፈቀደ ነው ማለት አንችልም። ፋይናንስን በምንወስድበት የሚል ነገር የለም። ነገር ግን ሸሪዓችን ማይፈቅዳቸው ሁናቴዎች አሉ። ለምሳሌ ከዚህ በፊት ካፒታል ገበያ ላይ ነው ማለት ካፒታል ገበያ አንዱ የኢስላሚክ ፋይናንስ ፓርት ነው። እሺ ለምሳሌ በኮንቬንሽናሉ በመደበኛው ፋይናንስ እና በኢስላሚክ ፋይናንስ መካከል ያለው ልዩነት ባለፈው ለማየት ሞክረናል። 8 ፖይንቶች አንስተናል። ነገር ግን በኮንቬንሽናሉም ይሁን በኢስላሚክ ፋይናንሱ በ3 ካታጎሪ ነው የምናየው። 3 ኮምፖኔንቶች አላቸው። ምን አላቸው ስንል ለምሳሌ በኢስላሚክ ፋይናንሱ ኢስላሚክ ባንኪንግ አለ፣ ኢስላሚክ ኢንሹራንስ አለ ወይም ተካፉል ብለን የምንጠራው። ሶስተኛው ኢስላሚክ ካፒታል ማርኬት ነው። ስለዚህ የኢስላሚክ ፋይናንስ አንዱ ዘርፍ ኢስላሚክ ካፒታል ማርኬት ነው ማለት ነው። አንዱ ሶስተኛው ዘርፍ ማለት ነው። ስለዚህ እነዛ ያነሳናቸው ከዚህ በፊት ያነሳናቸው 8 ነጥቦች በኢስላሚክ ፋይናንስ መርሆዎች ብለን ያነሳናቸው ኢስላሚክ ካፒታል ማርኬቱንም ይገዛዋል ማለት ነው። ኦኬ እነዚህ የምንላቸው የወለድ እገዳ፣ ወለድ፣ የፋይናንስ በወለድ ምትክ ትርፍን እንደ ኪሳራ መጋራት ወይም ፕሮፊት ኤንድ ሎስ ሼሪንግ የምንላቸው ናቸው። 8ቱ ያሉት ከጥራጥሬ ከማይታወቅ ነገር መከልከል ማለት ፕሮሂቢትድ ፎር ገራር የሚለው አይደል? ግልጽ ያልሆነ ወይም ከልክ በላይ አደጋ ያለበት ግብይት የተከለከለ ነው በዚህ በእስልምናው። ሪስክ ሼሪንግ አለ፣ የአደጋ ኪሳራ መጋራት የምንለው። የገንዘብ ተጠቃሚዎች በአንድ ላይ ትርፍና ኪሳራን መጋራት አለባቸው። ኦኬ ገንዘብ የሸቀጥ ኮሞዲቲ ሳይሆን የሀብት ማመንጫ እያለ እንደዚህ የምንዘረዝራቸው 8ቱ ማለት ነው። ትክክል። ጥሩ። ሸሪዓው ይህ ነው አቋሙ። በዚህ ነገር ላይ የሚያነሳው እንትን የለም ነው። ጥሩ እንግዲያው ወደ እርስዎ ሀሳብ ቀደም ሲል አንሰን ፖዝ አድርገነው ወደ ነበረው እንነሳ። በኢትዮጵያ ውስጥ ይሄ ዘርፍ ምን ይመስላል? እሱን እንየው። ይሄ እንግዲህ ካፒታል ማርኬት ለኢትዮጵያ አዲስ ነው፣ ዘርፉ አዲስ ነው። ሌሎች ዓለሞች በብዛት ከዚህ በፊት ለምሳሌ የኬንያን ተሞክሮ ብንወስድ ኬንያ 1954 ጀምሮ የካፒታል ማርኬት ገበያ አላቸው። በኢትዮጵያ ሁናቴ ግን ስንወስድ በተለያዩ ጊዜ ያለብን ውጣ ውረዶች ይሄንን ፓርት እንዳናይ አድርጎን ቆይቷል። አሁን ግን በተለይ አሁን ያለው ስርዓት በተቻለው መጠን የካፒታል ገበያ ዓለም ላይ ያለውንም ሁናቴ በመገንዘቡ አዋጅ ወጥቶለታል። ራሱን ችሎ አዋጅ ወጥቶለታል። አዋጅ ቁጥር 1248 ህዝባር 2021 ነው የወጣለት። ይሄ የኢትዮጵያ ካፒታል ማርኬት ባለስልጣን ተብሎ ይጠራል ማለት ነው። ይሄ ባለስልጣኑ ምንድነው የሚያደርገው? በስሩ የተለያዩ ተቋማትን ያቋቁማል። ለምሳሌ አሁን እኛ ገበያ ብለን ስናስብ መርካቶ ነው የምንገበያይበት ቦታ መርካቶ ነው። የካፒታል ማርኬት ውስጥ የት ነው የምንገበያየው? ቢሮ ውስጥ ሊሆን ይችላል። የምንገበያየው ቦታ ይፈልጋል። ለምሳሌ የኮሚዲቲ ማርኬቱ ጨለለቅ ህንፃ አካባቢ እንዳለ ይሄ ቡና አልሳም ህንፃ ላይ ቡና የተለያዩ እነዚህ እንትኖች እንደምንሻሻጣው ሁሉ ካፒታል ማርኬቱ ደግሞ የምንሻሻጥበት ቦታ ያስፈልጋል። ኢሴክስ ብለን የምንጠራው አሁን ይሄኛው ተቋም ደግሞ በካፒታል ማርኬት አውቶሪቲው ስር ሌላ ተቋም ተቋቋመ። ምን ሚል ኢትዮጵያን ሴኩሪቲስ ኤክስቼንጅ ሚል ተቋም ኢሴክስ። ስለዚህ ይሄ ተቋም ምንድነው? ልክ መርካቶ ብለን እንደምንጠራው የምንገበያይበት ሴንተር ነው። ገዢውም ይመጣል፣ ሻጩም ይመጣል። ከኖርማሉ ገበያ የሚለይበት ግን ምንድነው? ገዢዎችም ሆኑ ሻጮች በሌላ አካል ታግዘው ነው የሚመጡት። በባለሙያ ታግዘው ነው የሚሸጡት። የሚያሻሽጣቸው አካል አለ። ልክ እዚህ የኮሚዲቲ ማርኬቱ ላይ ኢሴክስ ላይ አሻሻጭ እንዳለ እዚህኛውም ጋር ምን አለ? አሻሻጮች አሉ። የተለያዩ ፕላትፎርም ይዘው ነው የሚመጡት። ለምሳሌ የማማከር ተግባር ብቻ ይዘው የሚመጡ ይኖራሉ። አካውንታንቶች ሊሆን ይችላሉ። ቢዝነስ ያጠኑ፣ ኢኮኖሚክስ ያጠኑ፣ ቅድም ኢስላሚክ ፋይናንስ ያጠኑ፣ ሸሪያ ያጠኑ። ለምሳሌ እኛ ምንገዛው ምንሻሻጥበት ሸሪዓውን መሰረት ያደረገ ነው ወይስ አይደለም የሚለውን ምን ያስፈልገናል? ሸሪዓ አድቫይዘር የሚያደርጉን አካል ያስፈልጉናል። ስለዚህ እነዚህ ሁሉ ተቋማቶች ፍቃድ የሚያገኙት ከማን ነው? ከካፒታል ገበያ ባለስልጣኑ ነው።
ስለዚህ እኔ አሁን በሸሪዓ አማክራለሁ ይመጣ ወይም ፋይናንስ ላይ አማክራለሁ ብዬ የምመጣ የግዴታ ምን ማግኘት አለብኝ? ፍቃድ ማግኘት አለብኝ። ፍቃዱን የሚሰጠው አካል ደግሞ ማን ነው? የካፒታል ገበያ ባለስልጣኑ ነው ማለት ነው። ስለዚህ በዚህ ሂደት ነው እንድናልፍ የተፈለገው። ጀዛኩሙላህ። እንግዲህ ኢትዮጵያ በ2021 አዋጅ 1248 በአዋጅ ቁጥር 1248 አማካይነት ካፒታል ማርኬት መስርታለች። ይሄ ካፒታል ገበያ መኖር ለኢኮኖሚው ምንድን ነው የሚጠቅመው? ለኢትዮጵያ ኢኮኖሚ እኛ ከዚህ ቀደም የኢትዮጵያ ኢኮኖሚ የተመሰረተው ብለን የምንለው ነገር ነበረ። እንግዲህ ምን ያህል ትክክል እንደሆነ ባናውቅም በቀንድ ከብት፣ በቡና ላይ፣ በቆዳና ሊጦ በነዚህ ላይ የተመሰረተ እንደሆነ ከቅርብ ጊዜ ወዲህ ደግሞ በወርቅም ጭምር የተመሰረተ እነዚህ ነገሮች ሽጠን ነዳጅ እንገዛለን፣ እነዚህ ነገሮች ሽጠን የሆነ ነገር እንገዛለን እንል ነበር። አሁን ደግሞ ይሄ ካፒታል ማርኬቱ መጥቷልና ምን ያህል ለኢኮኖሚው አስተዋጽኦ ጠቀሜታ ይኖረዋል? እንግዲህ ይሄ የካፒታል ማርኬት ወጥ ባልሆነ መንገድ ሲሰራበት የቆየ ነው። ባንኮችን፣ ኢንሹራንሶችን በብሔራዊ ባንክ በሚያወጣቸው ህግጋት መሰረት ሲሰራበት የቆየ እንትን ነው። ወደ ካፒታል ማርኬት በምንመጣበት ጊዜ ይሄ የካፒታል ማርኬት በጣም ስትራክቸርድ የሆነ ነው። ማንም እንደፈለገ ገበያውን እንደፈለገ ማድረግ አይችልም። ስርዓት አለው። በተቀመጠለት ስርዓት መሰረት ሁሉም ግብይት ያደርጋል ማለት ነው። አንዱ የመጀመሪያው የኢንቨስተርስ የሚያነሱት ብዙ ጊዜ ኮንፊደንስ ነው፣ ትረስት ነው። ኢንቨስት በሚያደርጉበት ጊዜ ትርፋማ ሆናለሁ ከሚለው ነገር ባሻገር ገበያው ላይ ለመቆየት ያላቸው አስተማማኝነትን ይፈልጋሉ። የህግ ከለላን ይፈልጋሉ። ባለሀብት ለምሳሌ እንደ አሜሪካ፣ እንግሊዝ አይነቶች ሰው ሂዶ ኢንቨስት የሚያደርግበት ምንድነው? የህግ ስርዓታቸው ለባለሀብቱ ምን ይሰጣልኝ? ኮንፊደንስ ይሰጣልኝ፣ ፕሮቴክሽን ይሰጣልኝ። ይሄ የካፒታል ማርኬት አውቶሪቲ አንዱ ስራው ኢንቨስተሮችን ፕሮቴክት ማድረግ ነው። ከስተመሮችን ፕሮቴክት ማድረግ ነው። ማንም መጥቶ እንደፈለገ እንዳያደርጋቸው፣ እንደፈለገ እንዳይጫወትባቸው ምን ማድረግ ነው? ፕሮቴክት ማድረግ ነው። ይሄ ለኢትዮጵያ ምን ይሰጣልኝ? አንደኛ አገር ውስጥ ያለው ኢንቨስተር ያለውን ፖቴንሻል ተጠቅሞ ገንዘቡን ኢንቨስት ያደርጋል፣ እሱም ይጠቀማል። ሌሎች በዛ ዘርፍ ላይ የተሰማሩ ለምሳሌ በድለላ ዘርፍ ሊሆን ይችላል፣ በማማከር ሊሆን ይችላል፣ በተለያየ ነገር ስራ በሚሰሩበት ጊዜ ተጠቃሚ ይሆናሉ። ሁለተኛ የገበያው ተደራሽነት ሰፊ ይሆናል። ለምሳሌ እዚህ ሁነህ የኢትዮጵያ ገጠራማ ቦታዎች ላይ ላትደርስ ትችላለህ ግብይት። ነገር ግን ይሄ ካፒታል ማርኬቱ ግብይቱን ዲጂታላይዝ ስለሚያደርገው ግብይቱን በአይቲ በቴክኖሎጂ የታገዘ ስለሚሆን ከአዲስ አበባ ከተማ ተጠቃሚነት ይልቅ ሁሉም እኩል ተጠቃሚ የሚሆኑበትን ስርዓት ተግባራዊ ያደርጋል። ሁለተኛ ሌሎች ለምሳሌ የሴቶችን ጉዳይ ሊሆን ይችላል። አንዱ ገበያው ቅሬታ የሚነሳበት የሴቶች ተሳትፎ የለም ነው። ይሄ ስርዓት ግን የሴቶች ተሳትፎ እንዲኖር ፕላትፎርሙ ራሱ የሚሰጠው እንትና ለሴቶች ልዩ ትኩረት ይሰጣል። ሌላው በጣም ቆንጆ ነገር በተለይ ሰሞኑን በነበረው የ3 ቀን የኢትዮጵያን ካፒታል ማርኬት ሰሚት ላይ ሁለተኛው ሰሚት ነው። እዛ ላይ የነበረው ነገር አንዱ ምንድነው? ኢንክሉሲቭነስ፣ አካታችነትን በስፋት ውይይት ላይ የተደረገበት ነው። ይሄ ማለት ምንድነው? እሺ በደንብ እንግዲህ አሳታፊነት ስንል ከዚህ በፊት አዋጁ ሲወጣ ለምሳሌ የኢስላሚክ ካፒታል ማርኬት የሚለውን ስኩክ ብሎ ነው ያወጣው። ስኩክ ማለት ግን አንዱ የኢስላሚክ ካፒታል ማርኬት አንዱ ፓርት ነው እንጂ ሙሉ አይደለም። ለምሳሌ የብድር አገልግሎቱ ላይ ያለውን ስኩክን የሚገልጸው ነገር ግን ምን አለ? ኢኩዊቲ አለ። ኢኩዊቲ የምንለው ሼር እያልን በተለምዶ ምንጠራው ነው። ሌላው እንደዚህ ዴሪቬቲቭስ ምንለው ሌሎች አማራጭ የገበያ ስርዓቶች አሉ። ኢትዮጵያ ብዙም ያልሄደችበት ለወደፊቱ የሚካሄድበት የገበያ ስርዓት አለን። ለምሳሌ የኢትዮጵያ የገበያ ስርዓት በብዛት የተለመደው ሼር መሸጥ መግዛት፣ ከዛ በኋላ የብድር አገልግሎቶች ለምሳሌ ይሄ ገቨርንመንት ቦንድ ምንለው እነዚህ የግምጃ በት ሰነዶች ምናምን እያልን የምንላቸው ነገሮች አሉ። እነሱ ላይ ብቻ ነበረ ትኩረት የሚያደርገው። አሁን ግን ሌሎች አማራጭ የገበያ ስርዓቶችን ኢትዮጵያ እንድታይና ባለሀብቱ በዛ ላይ ተጠቃሚ እንዲሆን እድሉን ይሰጣል ማለት ነው። እርስዎ እዚህኛው ሰሚት አሁን ያነሱት እንትን ላይ ሚናው ምን ነበረ? ለዚህ ሲሉ እንደመጡ ገምታለሁ። እኔ እዚህ ላይ የነበረኝ ሚና የመጨረሻው 3ኛው ቀን ነው የተገኘሁት።
በተሳትፎ ደረጃ ነው። ሁለተኛው ቀን ግን በጣም ደስ የሚል ያቀረቡት ፔፐር ካለ አልነበረም። ያቀረቡት ፔፐር አልነበረም። ነገር ግን በቢሮ ደረጃ ትናንት ቢሮአቸው ላይ ነበርኩኝ። ዘርፉ ላይ ምን በጋራ ልንሰራ እንደምንችል ውይይቶች ነበሩኝ። ከተቋሙን ከሚመሩት ወይዘሮ ሃና እንዲሁም ሌሎቹ አካላት ጋር በተደጋጋሚ ተገናኝተናል። የሐሳብ ልውውጦችም አድርገናል። ለወደፊቱ ግን በምን መልኩ ልንሰራ እንደምንችል ትናንት በቢሮ በባለሙያ ደረጃ ሐሳብ ተለዋውጠናል። በጣም ጥሩ። እርሱን በይበልጥ ወደ ፈለኩት ጉዳይ ልምጣ። ኢስላሚክ ፋይናንስ ላይ የእርሶ ሚና ከፍተኛ ነው። ምክንያቱም ብዙ ነገር እያደረጉ ነው። ሰዎችን እያሰለጠኑ ነው። በተቋሙ አማካይነት ሐሳቦችን እያራመዱ ነው። ነፍስ እንዲዘሩ እያደረጉ ነው። እነዚህ አየር ላይ ያለው ይመስሉ እንትሮችን እንደው ሰውነት እንዲኖራቸው እያደረጉ ነው። እንደ ሌላ አማራጭ የፋይናንስ መንገድ እየተደረገ ነው። ኢስላሚክ ፋይናንስ በዓለም ላይ በጣም እየሰፋ ነው። በተለይ በእርሶ ሀገር ወይም ደግሞ አሁን በሚኖሩበት እንግሊዝ ኢስላሚክ ፋይናንስ ላይ በጣም በከፍተኛ ሁኔታ እየተሰራ ነው። እንደ ራቅ ያሉት ኢንዶኔዥያ፣ ማሌዥያ ያሉ አገራት ደግሞ በዚህ ጉዳይ ላይ በጣም አድገውበታል። ኢስላሚክ ፋይናንስ ስንል ባንኩን ብቻ አይደለም፣ ሌሎችንም ጨምረን የምናነሳቸው ነገሮች ናቸው። በኢትዮጵያ ያለበትን ደረጃ ያሳዩን። አሁን ኢስላሚክ ፋይናንስ በኢትዮጵያ ይህንን ይመስላል ብለው ካሳዩን በኋላ ዘርፉን እንዴት ነው ወደ ካፒታል ገበያ ለማሳደግ እና ወደፊትስ የሚኖረው ሚና ምን ይመስላል የሚለውን ብናይ ደስ ይለኛል። ጥሩ። እንግዲህ ኢስላሚክ ፋይናንስ ስንል ባለፈው ለማየት እንደሞከር ነው 3 ካታጎሪዎች እንዳሉ 3 ኮምፖኔንቶች እንዳሉት አይተናል። አንደኛው ኢስላሚክ ባንኪንግ ነው። ሁለተኛው ኢስላሚክ ኢንሹራንስ ወይም ተካፉል ብለን የምንጠራው ነው። ሶስተኛው ኢስላሚክ ካፒታል ማርኬት ነው። ከዚህ ረገድ ስናይ ለምሳሌ 4 ብቻቸውን ችለው በኢስላሚክ ፋይናንስ የተቋቋሙ 4 ባንኮች አሉን፣ ኢስላሚክ ባንኮች አሉን። በእርግጥ እነሱ ኢንተረስት ፍሪ ብለው ቢጠሩትም ነገር ግን በሌሎች ዓለሞች የሚጠራው ኢስላሚክ ባንኪንግ ተብሎ ነው የሚጠሩት። ስለዚህ 4 ባንኮችን አቋቁመናል። እነዛ 4 ባንኮች የሚችሉትን ያክል ተደራሽ ለመሆን በጣም ከፍተኛ ስራ እየሰሩ ነው ያሉት። ያን ስራ ደግሞ ያው እኛም ልናግዛቸው እንደ ባለሙያ ይገባል። እንዲሁም ህብረተሰቡ ያሉበትን ሁናቴ ሊረዳ ይገባል። አንዱ ከዚህ ላይ እኔ ቅር የሚለኝ ነገር ምንድነው፣ ለምሳሌ ሌሎች ባንኮች 20-30 ዓመት እድሜ ያላቸው ባንኮች ጋር እናወዳድራቸዋለን እነዚህን ባንኮች። ነገር ግን እነዚህ ባንኮች አንድ 60-70 ዓመት እድሜ ያለው አዛውንት አባትና የ10 ዓመት ህፃን ልጅን እኩል ማወዳደር ማለት ነው። ስለዚህ እንደውም ትልቅ ነው። እነዚህ ኢንፋንት ላይ ሌቭል ላይ ያሉ ናቸው። ስለዚህ ልናግዛቸው እንትላቸው ይገባል። ሌላው የተካፉል ተቋቁመዋል። ብዙ ተካፉሎች መጥተዋል። ምን ማለት? ስለዚህ ተካፉል ማለት ኢስላሚክ ኢንሹራንስ ማለት ነው። ስለዚህ እነዚህ በአሁኑ ሰዓት ጥሩ እንቅስቃሴ እያደረጉ ነው ያሉት። ሌላው ሁሉም 31-32ቱም ባንኮች በብቻውንም ቢሆን ወይም ደግሞ በመስኮት ደረጃ ኢስላሚክ ባንኪንግ አገልግሎት እየሰጡ ነው ያሉት። ኢስላሚክ ፋይናንስ አገልግሎት እየሰጡ ነው ያሉት። ስለዚህ ተደራሽነታቸውን ለማስፋት በጣም ከፍተኛ ጥረት እየተደረገ ነው ያለው። በኢስላሚክ ባንኪንግ አማካኝነት በአሁኑ ሰዓት ከ450 ቢሊዮን በላይ ገንዘብ ሴቭ ተደርጓል፣ ዲፖዚት ተደርጓል፣ ቁጠባ ላይ ተደርጓል። ይሄ ማለት ግማሽ ትሪሊየን የሚጠጋ ብር ማለት ነው። በጣም ከገበያው አንጻር ስናየው ከኮንቬንሽናል ፋይናንሱ የመጠጋት ወይም አስተዋጽኦን እየጎላ የመሄድ ነገር እያየን ነው። ባለፈው ዓመት ወደ 225 ምናምን አካባቢ ሚሊዮን የነበረው አሁን ቢሊዮን የነበረው አሁን እጥፍ ነው ያደገው። ስለዚህ እንቅስቃሴ ሌላው እነዚህ ትንንሽ ተቋማቶች አሉ። ማይክሮ ፋይናንስ ምንላቸው ተቋማት አሉ። ማይክሮ ፋይናንስ ትንንሽ ብድር የሚሰጡ ተቋማት አሉ። ኢስላሚክ ማይክሮ ፋይናንስ አሁን ኢስላሚክ ማይክሮ ፋይናንስ በብዛት ወደ ገበያው እየመጡ ነው ያሉት፣ እየተቀላቀሉ ነው ያሉት። ስለዚህ ይሄ ትልቅ ነገር ነው ለኛ። አጠቃላይ ግን ስንመለከተው በባለሙያውም ረገድ ይሁን በህብረተሰቡ ገና ነው የኢስላሚክ ፋይናንስ ኮንሴፕት ሐሳብ ህብረተሰቡ ውስጥ አልገባም። ምክንያቱም ህብረተሰቡ በአቋራጭ ማግኘትን በአቋራጭ ማትረፍን ነው። ነገር ግን ወደ ኢስላሚክ ፋይናንስ በምንመጣበት ጊዜ የሚገድቡን ቅድም ስንላቸው የነበሩ 8 መርሆዎች አሉ። የሚገድቡን ዝም ብለን ዘለን አንገባም። የግዴታ ወለድ ነክ ነው ወይስ አይደለም? ይሄ ግብይት
ሸሪዓው የሚፈቅደው ነው። ለምሳሌ አልኮል ከሆነ መገበያየት የለብንም። የጦር መሳሪያ ከሆነ መገበያየት የለብንም። ያልታረዱ እርዶች ምግቦች ከሆኑ መገበያየት እንዲህ እያልን ሸሪዓው ማይፈቅዳቸው ሸሪዓ ኮምፕላያንስ የሚወስዳቸው ነገሮችን ግንዛቤ በማድረግ ሊሰራበት ይገባል። አይ ቲንክ በዚህ ዓመት የተሻለ ነገር አለ ብዬ ገምታለሁ። ጥሩ ነገሮች አሉ። እውቀቱም እየሰፋ የመጣበት ሁኔታ አለ። ኢስላሚክ ካፒታል ማርኬቱ ላይ አላነሳንም። ምንድነው ኢስላሚክ ካፒታል ማርኬት ስንልስ? አሁን 3 ዘርፎች ብለናል። ኢስላሚክ ባንኪንግ ብለናል፣ ኢንሹራንስ ብለናል እና ኢስላሚክ ካፒታል ማርኬትን ደግሞ ምን ደረጃ ላይ ነው ያለው? እሱም ኢንፋንት ነው፣ ገና ነው። ኢስላሚክ ካፒታል ማርኬት ገና አልተጀመረም። ምንድነው አሁን የካፒታል ማርኬቱ ተቋቁሟል። ግብይት አይ ቲንክ ባለፈው ወር ይመስለኛል ግብይት ተጀምሯል። አንዳንድ ድርጅቶች የኢትዮጵያን ሴኩሪቲ ኤክስቼንጅ ግብይቱን መጀመሪያ መቀላቀል ያስፈልጋል። ወደ ግብይቱ የራሱ የሆነ ስርዓት አለው። ዝም ብሎ ለምሳሌ አሁን ብዙ ጊዜ እኔ የምሰራበት ዘምዘም ስለሆነ ዘምዘም ባነሳ ችግር የለውም ብዬ አስባለሁ። ለምሳሌ አሁን ዘምዘም ግብይት ለማድረግ መጀመሪያ ዘምዘም እዚህ ስርዓት ውስጥ መጀመሪያ ምን ማድረግ አለበት? መመዝገብ አለበት። የኢሴክስ አባል መሆን አለበት። ኢሴክስ አባል ሲሆን አሉት የተቀመጡት ክራይቴሪያዎች አሉ የሚሆንባቸው። ሲመዘገብ ማሟላት የሚገባው ማድረግ የሚገባቸው ነገሮች አሉ። ሌሎች ተቋማትም ልክ እንደዚህ አንድ ተቋም እኔ ድርጅቴን እዛ ውስጥ አስመዘግባለሁና ኢንተርናሽናል የሆነ ግብይት እንዲካሄድልኝ ይፈልጋለሁ ድርጅቴ ካለ እዛ ውስጥ መመዝገብ አለበት። ተሳታፊ ገዢውም ሻጭውም አካውንት መክፈት አለበት። ምንድነው ጥቅሙ? አሁን ኢስላሚክ ካፒታል ማርኬት ላይ በመሳተፉ አንድ ተቋም አንድ ኢስላሚክ ባንኪንግ ሊሆን ይችላል፣ ወይም ደግሞ አንድ ትልቅ ተቋም ሊሆን ይችላል። ምን ያገኛል? ይሄንን በመስራቱ ሊያገኘው የሚችለው ካፒታሉን ሊያሳድግበት የሚችል ነገር አለ ወይ? ትርፍ ሁሉ ጊዜ ትርፍ ነው እንግዲህ። ምንድነው ጥቅሙ? አሁን እዚህ ኢስላሚክ ካፒታል ማርኬቱ በሚመጡበት ጊዜ አንደኛ የገንዘብ ጥረታቸውን ይፈታሉ። ለምሳሌ የገንዘብ ጥረት ካለባቸው ሼር ይሸጣሉ። ሼር በሚሸጡበት ጊዜ ምን ያገኛሉ? ገንዘብ ያገኛሉ። ድርጅታቸው ምን ያደርጋሉ? ያስፋፋሉ። ኢሴክስ ነው ይሄን የሚያደርግላቸው። ይሄን ስሩ ኢሴክስ ነው፣ በኢሴክስ አማካኝነት ነው። ምክንያቱም ያ ቀደም ምን ብለናል? እኔ እናንተ የሆነ ነገር መግዛት ብንፈልግ ወይም የሆነ ነገር መሸጥ ብንፈልግ የት ነው የምንሄደው? መርካቶ ነው የምንሄደው። ልክ መርካቶ እንደምንሄደው መርካቶ ገበያ እንደምንለው ይሄ ኢሴክስ ለዚህ ተግባር የተቋቋመ ድርጅት ነው። በማን ስር? በኢትዮጵያን ካፒታል ማርኬት አውቶሪቲ ስር። ያ አምብሬላ ኦርጋናይዜሽን ነው። ያ አምብሬላ ኦርጋናይዜሽን በስሩ ገበያውንም ፈጥሯል። ፍቃድ ይሰጣል። ለማን? ለገዥም ፍቃድ ይሰጣል፣ ለሻጭም ፍቃድ ይሰጣል። ባለሙያዎች እዚህ ጋር ደግሞ ዲለሮች አሉ። ለምሳሌ አሁን ኖርማል ገበያውን በምንወስድበት ጊዜ በደመ ነፍስ ነው ግብይት የሚደረገው። እዚህ ጋር ግን አድቫይዘሮች ናቸው፣ አማካሪዎች። እዚህ ቦታ ላይ እንዲህ ኢንቨስት ብታረግ ብትሸጥ፣ እዚህ ቦታ ላይ ይሄን ብትገዛ እንደገና ይሄ ፖርትፎሊዮ አሴት የሚባል ነገር አለ። ለምሳሌ 1 ሚሊዮን ብር ካለህ 1 ሚሊዮን ብር የሆነ ዕቃ አትገዛበትም። የምታደርገው ምንድን ነው? 10% የሆነ ስራ ላይ 10% የሆነ ዕቃ ላይ 10% የሆነ ተከፋፍለውና ይሄ ፖርትፎሊዮ ማኔጅመንት ይባላል። ይሄ ፖርትፎሊዮ ማኔጅመንት ራሱን ችሎ ምን ይፈልጋል? በዚህ ዘርፍ የሰለጠኑ ባለሙያዎችን ይፈልጋል። ስለዚህ አሁን ካፒታል ማርኬቱን በምናይበት ጊዜ እንደ አምብሬላ ኦርጋናይዜሽን ሆኖ በጣም ብዙ ተሳታፊዎችን የሚያቅፍ ነው። በየዘርፉ ለምሳሌ የህግ ባለሙያ አለ፣ አካውንታንት አለ፣ ኦዲተሩ አለ፣ የቢዝነስ አማካሪው አለ፣ ደላላው አለ። በእኛ ሀገር ላይ ደላላ ስንል ሌላ ኮንቴክስት ነው የሚሰጠው፣ ግን ዲለርስ ይባላሉ። አንተ መግዛት ፈልገሃል፣ ወሳኝ ነው በዚህ ቢዝነስ ዘርፍ። እኔን ሆኖ ግዢ ይፈጽማል፣ እኔን ሆኖ ይሸጣል። ስለዚህ ይሄ ለወደፊቱ ምናልባት ፓርት በፓርት እያደረግነ ፕሮግራሞች የምንሰራበትን ይሄ ምክንያቱም በጣም ሰፊ ርዕስ ስለሆነ ኢቭን አሁን እኔ ለማብራራት ቆንጠር ነገር ነው የተወሰነች ነገር ነው እየወሰድኩ ያለውና ሰፊ ነገር ነው። ለምሳሌ እንዴት ነው የምንመዘገበው? ራሱን ችሎ አንድ ፕሮግራም ነው። ገበያው ላይ እንዴት ነው ትሬድ የምናደርገው? እንዴት ነው የምንሸጠው? እንዴት ነው የምንገዛው? ራሱን ችሎ ፕሮግራም ይፈልጋልና ምናልባት ለወደፊት እናያለን። በኢስላሚክ ካፒታል ማርኬት ግን ስንመጣ አንደኛ አሳታፊነት፣ ተሳትፎ በነፃነት ምንም ስጋት ሳይኖረን ተሳትፎ እናደርጋለን። ሁለተኛ ያለብን የገንዘብ እጥረት ካለ የገንዘብ እጥረታችን እናገኛለን። የካፒታል እጥረት አለብን፣ ያን የካፒታል እጥረት እናገኛለን። ካፒታል ካለን ደግሞ ኢንቨስት እናደርገዋለን። ስለዚህ ኢንቨስት የምናደርገው ደግሞ ምን ላይ ነው ስንል
ስርዓት በተቀመጠለት መንገድ ስለሆነ ምንም አይነት ስጋት ሳይኖርብን ቢኮዝ ኢንቨስተር ኮንፊደንስ ነው አንዱ ለአገር እድገት ትልቁን ሚና የሚጫወተው ኢንቨስተሩ ያለ ምንም ስጋት ኢንቨስት ማድረግ መቻል አለበት። ስለዚህ ምንድነው ማለት ነው እዚህ ጋር ፕሮቴክትድ ነው ጥበቃ አለው። ጥበቃ ስላለው ያለውን ገንዘብ በፈለገው ጊዜ ኢንቨስት ያደርጋል፣ በፈለገው ጊዜ ደግሞ ይመልሰዋል ማለት ነው። ዛሬ ይሸጣል፣ ዛሬ ይገዛል፣ በፈለገው ጊዜ ይሸጣል፣ በፈለገው ጊዜ ለምሳሌ ሼር ካለህ እንበል አንድ ካምፓኒ ላይ አንድ ሪል ስቴት ካምፓኒ ሼር ካለህ ሰው ፈልገህ በጣም ብዙ ደክመህ ነው ልትሸጥ የምትችለው። እዚህ ጋር ግን ገበያው ላይ ወጥቷል። አንተ ዛሬ መሸጥ ከፈለህ መሸጥ ፈልጋለሁ ስትል የሚገዛ አካል ደግሞ ይመጣል። ስለዚህ ገዢና ሻጩ ይገናኛል። መቼ? በፈለገው ጊዜ ማለት ነው። በኖርማል ገበያው ግን ስትሄድ የግድ በጣም ጊዜ ወስደህ አፈላልገህ አመት 2 አመት ሊወስድብህ ይችላል። ይሄን ግን ዊዝን ኤ ሚኒት በደቂቃዎች ወይም በሰከንዶች ውስጥ ትገዛለህ፣ ትሸጣለህ፣ አትርፈህ ትሸጣለህ ወይም ልትከስር ትችላለህ። የገዛኸው ፕሮዳክት አዋጪ ካልሆነ ለዛ ነው ባለሙያ የሚያስፈልገው። ይሄ ፖርትፎሊዮ አሴት ማኔጅመንት ብለን የምንጠራው አማርኛ ለመግለጽ ትንሽ ያስፈልጋል፣ ግን የንብረቶች ስብስብ ልንለው እንችላለን። ሪል ስቴት ይኖራል፣ ባንኮች ይኖራሉ፣ ኢንሹራንሶች ይኖራሉ፣ አግሪካልቸር ይኖራል፣ እንደዚህ ማኑፋክቸሪንግ ይኖራል። ሁሉም ላይ አክሲዮን ይኖራል ማለት ነው። ስለዚህ ሸር ትገዛለህ። የገዛኸውን ሸር ደግሞ ገበያው ሲሄድ ስታየው በቃ አሁን መሸጥ አለብኝ ከመውረዱ በፊት መሸጥ አለብኝ ብለህ ትሸጣለህ፣ ሌላ ደግሞ ትገዛለህ። እንደዛ ነው የገበያ ስርዓቱ ነው ማለት ነው። በጣም ጥሩ ነገር ነው ይሄ። ጥሩ ነው ይሄ ካፒታል ማርኬትን። የተወደዳችሁ ተመልካቾቻችን አቶ ሀሰን 2 ነገሮችን አንስተው እየነገሩን ያለ ነው። አንደኛ ኢትዮጵያ ወደ ካፒታል ማርኬት 2021 ላይ ከ4 ዓመታት በፊት ገብታለች። ይህ ካፒታል ማርኬት ምን ይመስላል ኢትዮጵያ እየገባችበት ያለው? ምክንያቱም የዓለም አቀፍ በደንብ ያደገ ነገር ነው፣ በሀገራችን ጅምር ላይ ያለ ነገር ነው። አሁን ደግሞ ኢስላሚክ ፋይናንስ ላይ ኢስላሚክ ካፒታል ማርኬት የሚባል ሀሳብም አለ። የዚህም ምንነት እና እንዴት እንደሚሰራም ጭምር በተወሰነ ደረጃ እያነሳ ነው። ይህ ሂዋር ፕሮግራም ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ይህ ሂዋር ፕሮግራም ነው። ሂዋር ፕሮግራም በሙስሊሞች ማህበራዊና ሃይማኖታዊ ጉዳይ ላይ ትኩረት አድርጎ አዳዲስ ሀሳቦችን ወይም ነባር ሀሳቦችን የሚያንሸራሽር ፕሮግራም ነው። ዛሬ አቶ ሀሰን መሐመድን በካፒታል ማርኬት ጉዳይ ላይ እናም በኢስላሚክ ካፒታል ማርኬት ላይ እንደው ግንዛቤው እንዲኖር ያህል ሀሳብ እየተለዋወጠ ነው። ቀደም ሲል ስናነሳው የነበረ ነገር ነበር አቶ ሀሰን። እኔም በተወሰነ ደረጃ ለመጥቀስ ከዚህም ከዚያ የሚቃረምኩትን ለመጥቀስ ሞክሬያለሁ። 8ቱ ኢስላም ሊገባባቸው ማለት በኢስላሚክ ፋይናንስ ላይ ትኩረት የሚያደርጉ ወይም ደግሞ ኢስላሚክ ባንክ አካባቢ ኢስላሚክ ማርኬት አካባቢ ለመስራት የሚፈልጉ ሰዎች ሊከለከሏቸው የሚገቡ 8 ጉዳዮች እንዳሉ ስናነሳ ነበር። አንዳንድ ሰዎች እነዚህ ጉዳዮች ምንድን ናቸው ብሎ ሊጠይቅ ይችላልና እንደው ከእርሷ አንደበት ብንሰማቸው ደስ ይለኛል። ምንድን ናቸው የማንገባባቸው? እርግጥ ከዚህ በፊት አንስተናቸዋል፣ እንደ አልኮል መጠጥ ምናምን እያለን ልንል እንችላለን። ግን ደግሞ እንትኑን በጠበቀ ሁኔታ 1-2 እያለን ብናነሳቸው ደስ ይለኛል። እሺ፣ አመሰግናለሁ ወንድም ሁሴን። እንግዲህ 8ቱ የኢስላሚክ ፋይናንስ መርሆች ብለን የምንጠቅሳቸው ወይም ደግሞ ከመደበኛው የፋይናንስ ስርዓት የሚለዩበት ምንድን ነው ብለን ስናነሳ በመጀመሪያ የምናገኘው ማንኛውም እንቅስቃሴያችን ከወለድ ነፃ መሆን መቻል አለበት። ግብይት በምናደርግበት ጊዜ የግብይት ስርዓታችን ሁልጊዜም ከወለድ ነፃ መሆን አለበት። ወለድ ነፃ መሆን አለበት ስንል በሁለት መልኩ እናየዋለን። አሁን ወለድ ስንል በብዛት የተለመደው እኔ 500 ሺህ ብር ሰጥህና አንተ 600 ሺህ ብር አድርገህ ከሰጠኸኝ የ100 ሺህ ልዩነት አለው። ይሄ አንዱ ወለድ ነው። ሁለተኛው ጊዜ ሁናቴ፣ ለምሳሌ እኔ የገዛኸኝን ዕቃ ለአንተ መቼ ማድረስ እንዳለብኝና ያ ያደረስኩበት ሰዓት ደግሞ ይታያል ማለት ነው። ስለዚህ ግብይቱ የሚካሄድበት ጊዜም እንደ ወለድ ነው የሚወሰደው። ከተቀመጠለት ጊዜ ውጭ ከሆነ እሱም ወለድ ነው። ሁለተኛው ስርዓታችን የምናደርገው ግብይት አየር ባየር መሆን የለበትም ነው። ምን መኖር አለበት? እቃዎች መኖር መቻል አለባቸው ግብይቱን ለማካሄድ። አየር ላይ
ምን ተብሎ ይጠራል በእንግሊዘኛው the so-called the underlying assets ተብሎ ይጠራል። አሴቶች መኖር መቻል አለባቸው፣ ንብረቶች መኖር መቻል አለባቸው። ሶስተኛው ሸጥኩልህ ገዛው ምናምን ማለት በቃል የሚሆን ነገር የለም። ፊዚካል ኤግዚስታንስ ያስፈልጋል። ይሄንን ጠረጴዛ ሸጥኩልህ ገዛው ብለን ነው እንጂ የምናወራው እንትን ያለውን መሬቴን ሸጥኩልህ ገዛው የሚባል ነገር የለውም። ስለዚህ እሱ ታሳቢ መደረግ መቻል አለበት። ብዙ ጊዜ የአየር ባየር ንግዶች መሀል ላይ የሆነ ችግር ስለሚገጥማቸው ማለት ነው። እቃው ሳይያዝ 20 ኩንታል እንትን አለኝ ግዛኝ ትላለህ፣ ትከፍላለህ፣ ከዛ ሲታይ ላይኖር ይችላል። ስለዚህ ፊዚካል ኤግዚስታንስ አስፈላጊ ነው ማለት ነው። ሶስተኛው ይሄ ማጭበርበር ያለበት ወይም ስፔኩሌሽን ብለን የምንጠራው ወይም ገራር ብለን የምንጠራው በአረበኛ እሱ ነገር በጣም አስፈላጊ ነው። እኔ እናንተ በምንገበያየው ነገር ላይ እኩል እውቀት ሊኖረን ይገባል። ይሄ ፕሮዳክት እንዲህ ነው እንዲህ ነው። ለምሳሌ መኪና፣ ኤሌክትሪክ መኪና ለምሳሌ እንውሰድ። ይሄ ኤሌክትሪክ መኪና ባትሪው በጣም ቆንጆ ከሌሎቹ በጣም የሚለይ ምናምን ብዬ ሽጨልህ ነገ ሲሞከር አንድ ቀን ሁለት ቀን ከነግዳው በኋላ ምን ሊሆን ይችላል? ፌል ሊያደርግ ይችላል። ስለዚህ ምን ያስፈልገዋል? እኔ እናንተ ያለን ስለ ኤሌክትሪክ መኪና ግንዛቤ እውቀት ዝቅተኛ ስለሆነ ምን ያስፈልገናል? ባለሙያ ያስፈልገናል። ስለዚህ እነዚህ ስፔኩሌሽን ወይም ደግሞ ቁማር ብለን ጋምብሊንግ ብለን ምን ወስዳቸው፣ ለምሳሌ አሁን ጋምብሊንግ የተፈቀደ አይደለም። ለምንድን ነው ጋምብሊንግ የተፈቀደ ቁማር የተፈቀደ ያልሆነበት? ወይኔ አትርፋለሁ፣ እኔ ካተረፍኩ አንተ ትከስራለህ፣ አንተ ካተረፍክ ደግሞ እኔ ከስራለሁ ማለት ነው። ቫይስ ቨርስ ነው ያለው ነገር። ግን በእስልምናችን ሸሪዓው ምንድነው የሚፈልገው? ሪስክ ካለ የጋራ ነው መሆን ያለበት። ጥቅምም ካለ እንደያስተዋጽኦአችን ነው መሆን መቻል ያለበት ነው። ወደ አራተኛው ፖይንት ስንመጣ ልክ አሁን ያነሳው ነው ፕሮፊት ሪስክ ሼሪንግ ወይም ደግሞ ፕሮፊት ኤንድ ሎስ ሼሪንግ ምንለው። ስናተርፍ በአስተዋጽኦአችን ልክ፣ ስንከስር ባወጣነው የካፒታል ልክ መሆን መቻል አለበት። ሁለት እዚህ ጋር የሚታወቁ ሁለት ፕሮዳክቶች አሉ። አንዱ ሙዳረባህ ብለን የምንጠራው፣ ሁለተኛው ሙሻረካህ ብለን የምንጠራው። ሙዳረባህ ብለን የምንጠራው ስርዓት እኔ ገንዘብ አለኝ፣ አንተ እውቀት አለህ፣ ስለዚህ አንተና እኔ አንድ ላይ እንሰራለን። ለምሳሌ አንተ ኢንጂነር ብትሆን ሪል ስቴት መስራት ፈለግነ፣ እኔ ገንዘብ አወጣለሁ፣ አንተ የኢንጂነሪንግ ሙያህን ይዘህ ወደ ገንዘብ ይተመናል እውቀት። ሁለታችን አንድ ላይ እንሰራለን። 500,000 ነው 5 ሚሊዮን ነው የሚያወጣው ይሄ እውቀት ተብሎ ከአንተ ገንዘብ ጋር አብሮ ይታሰብ ይወሰዳል፣ ይበቃል። ስለዚህ አንተ እውቀትህን እኔ ገንዘቤን አድርገን ኢንቨስት እናደርጋለን። ትርፍ ሲሆን በስምምነታችን መሰረት፣ ለምሳሌ እዚህ ጋር የሚበልጠው እውቀት ከሆነ እውቀቱ 60% ይወስዳል፣ ባለገንዘቡ ስንት ይወስዳል? 40% ይወስዳል። ኪሳራ በሚሆንበት ጊዜ ግን ኪሳራው አንተ እውቀት ነው ያመጣው፣ እውቀትህን ትከስራለህ። እኔ ደግሞ ምንድን ነው ያመጣው? ገንዘቤን እከስራለሁ ማለት ነው። ስለዚህ አንተ ከኪስህ የሚወጣ ነገር የለም፣ ቢኮዝ ገንዘብ የለህም። እውቀትና ጊዜ ነው ያለህ፣ እውቀትና ጊዜህን ከስረሃል። እኔ ገንዘብ ነው ያወጣሁት፣ ገንዘቤን እከስራለሁ ማለት ነው። በሙሻረካ በሚሆንበት ጊዜ ሙሻረካ በጋራ ሁላችንም ልክ አሁን ባንኮች እንደምናቋቁመው ይሄን ያህል ሼር ይሄን ያህል እንትን ሼር እንደምናብለው ስናተርፍ ባወጣነው ሼር ልክ እናተርፋለን። ስንከስር ደግሞ ባወጣነው የካፒታል መጠን እንከስራለን ማለት ነው። ስለዚህ እነዚህ ስርዓቶች ምን አላቸው ማለት ነው? አንደኛው ጭራሽ አይከስርም፣ አንደኛው ጭራሽ አያተርፍም። ስለዚህ ስርዓታችን በኮንቬንሽናሉ ወይ በመደበኛው ስርዓት ምንድነው? ግሮዝ ነው። ሁሌ የምናወራው ስለ ጂዲፒ ነው የምናወራው፣ ስለ ግሮዝ ነው የምናወራው። በእኛ በኢስላሚክ ፋይናንሱ ግን ዌልዝ ዲስትሪቢሽን ነው፣ የሀብት ክፍፍል ነው። ለምሳሌ ካተረፍከው ገንዘብ እኮ ዘካ ማውጣት አለብህ። አመት የቆየ ገንዘብህን ምን ማድረግ አለብህ? ዘካ ማውጣት አለብህ። ይሄን ያህል ፐርሰንት ተብሎ 1/40 ወይም ወደ ፐርሰንት ስንወስደው 2.5%። ያ የዚህ ስርዓት ነው፣ የሸሪዓው ስርዓት ነው። ስለዚህ ገንዘብን ያገኘነውን ነገር ምን አደረግ ነው? አከፋፈል ነው፣ የሀብት ክፍፍል። ወደ መደበኛው ስርዓት ግን ስንሄድ ሀብታሙ ሀብታም ነው፣ ለማንም አያካፍልም። ራሱ ራርቶ የሆነ የቻሪቲ ስራዎች ላርግ ካላለ በስተቀር ምንም እንትን የለም። በእኛ ግን ሸሪዓው ምን ያደርገናል? ያስገድደናል። ምን ለማድረግ? ካገኘነው ነገር የማካፈል። አምስተኛው እንግዲህ አንድ ስራ በምንሰራበት ጊዜ መብትና ግዴታዎች አሉ። መብትና ግዴታችን መወጣት አለብን። እንደ ባንክ መብቶች አለን፣ ግዴታዎች አለን። እንደ ከስተመር እንደ ደንበኛ ደግሞ መብቶች አሉን፣
ግዴታዎች አሉ። እነሱን ምን አድርገን መሄድ መቻል አለብን? አክብረን መሄድ መቻል አለብን። ለምሳሌ እዚህ ላይ አንድ የሚነሳው ነገር አይ ቲንክ ሱረቱል አልማኢዳ ይመስለኛል 5ኛው ምዕራፍ አንቀጽ 1 ላይ እናንተ ያመናችሁ ወይ ግዴታችሁን ሙሉ ይላል፣ ውላችሁን ሙሉ ይላል። ለምሳሌ እኔ እናንተ ውል እንዋዋላለን። ይሄን እንትን በዚህ ልሸጥልህ፣ ይሄን በዚህ ልገዛልህ ብለን ከተዋወልን በኋላ ሶስተኛ አካል ማን አለን? አላህ አዘወጀል አለ። ስለዚህ ምንድነን ማለት ነው? በሸሪዓው ገበርን ሆነናል፣ በሸሪዓው ተይዘናል ማለት ነው። እኔ አንተ ውል ካደረግን በኋላ አንተን በሚጎዳ መልኩ የማፈነግጥ ከሆነ ሸሪዓው ራሱ እኔ ላይ ምን ያደርጋል? ጥሻለሁ። ቅጣቱ አላህ ዘንድ የሚኖረን ነገር አለ ማለት ነው። ሌላው ይሄ ሚቹዋል ኮንሰንት ምንለው ወይም ሚቹዋል አግሪመንት ምንለው በጋራ ስምምነት ማለት ነው። ስትሻሻት በ10 ብር ነው በ20 ብር መስማማት አለብህ። ዲል ታደርጋለህ፣ ትነጋገራለህ። ከተነጋገርክ በኋላ ነው ባይንድ የሚደር። አላህ ንግግሮች ላይ ጣልቃ ይገባ። ውል ካደረግን በኋላ ግን ማን ተጨማሪ ገባ? አላህ ገብቷል። ለምን? እሱን ይዘን ነው ውል ማፍረስ አይቻልም፣ ወይም ሸሪዓዊ ምክንያት ከሌለህ በስተቀር። ለዛ ነው ቅድም አላነሳሁት ይመስለኛል። ለምሳሌ ገንዘብ በሸሪዓ ገንዘብ ሴቭ ማድረግ ክልክል ነው። በሸሪዓ ገንዘብ ሴቭ ማድረግ የሚፈቀድባቸው ኡዙሮች ግን አለ። ለምሳሌ ለትምህርት ለመማር ውጭ ሀገር ለመማር ፈልገህ ገንዘብ ታጠራቀም ትችላለህ። ወይም ለሕክምና ጉዳይ ገንዘብ ታጠራቀም ትችላለህ። ወይም ቤት ለመስራት ፈልገህ ገንዘብ ታጠራቀም ትችላለህ። ሁለተኛ ሶስተኛ ቤት ለመስራት አይደለም፣ ለመጀመሪያው ቤትህ ትርፍ ቤት ለመስራት አይደለም፣ ትርፍ ቤት ለመስራት። ስለዚህ ለዛ ነው ግን ደግሞ እኮ 2-3 ቤት መመሰረት እስከሆነ ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት የሚል ሰው ከሆነ ለዛ ሲል ገንዘብ አስቀምጥም። ይሄን ለሸሪዓውን ለሚያውቁ እንተውላቸዋለን። ነገር ግን ጄኔራል በሆነ በምንወስድበት ጊዜ ምክንያቱም እያንዳንዱ ፈትዋ በሚሰጥበት ጊዜ እንትኑ ኮንቴክስቱ መታየት አለበት። ከምን አንጻር ነው? ለምሳሌ ይሄ ነገር የተከለከለበት ምንድነው? ይሄ ነገር የተፈቀደበት ምክንያት ምንድነው ተብሎ ኮንቴክስቱ መታየት አለበት። ስለዚህ እዚህ ጋር ዑለሞች የሚሰጡት ፈትዋ ይኖራል። ነገር ግን ጄኔራል በሆነ ወይም ጠቅለል ባለ መልኩ ግን ገንዘብን ኡዙር ለሆኑ ነገሮች ካልሆነ በስተቀር ሴቭ ማድረግ አይቻልም። ለምን? ገበያው ላይ መጥቶ መንቀሳቀስ አለበት። ማን እንዲጠቀምበት? ድሃው ህብረተሰብ እንዲጠቀም። ለምሳሌ አሁን አንተ ሪል ስቴት ብትሰራ በምትሰራበት ጊዜ ኢንጂነሩ፣ የቀን ሰራተኛው፣ ጥበቃው ምናምን የተለያዩ አካል በሙሉ ካንተ ምን ያገኛል? ደሞዝ ያገኛል፣ ገንዘብ ያገኛል። ስለዚህ ምን አደረግከው? በተዘዋዋሪ ገንዘብህን ህዝብ እንዲጠቀም አደረግከው። ለዚህ ብዬ ግን ማስቀመጥ እችላለሁ። ገንዘብ ማከማቸት አይቻልም። ማከማቸት ነው እንጂ የማይቻለው የሆነ ስራ ልሰራበት ብዬ ግን ማስቀመጥ እችላለሁ። ይቻላል። አዎ ይቻላል። እና ያ ምንድነው ገንዘቡ የሆነ ቦታ ላይ ዝም ብሎ ሴፍ ተደርጎ አሁን ለምሳሌ 450 ቢሊዮን በሴቪንግ አካውንት ተቀምጧል። የማን? በኢስላሚክ ፋይናንስ፣ በኢስላሚክ ባንኪንግ። አሁን ይሄ ስህተት ነው፣ መቀመጥ የለበትም። ገንዘብ ምንድነው ምን ያለበት? ስራ ላይ መዋል መቻል አለበት። ጥሬ ገንዘብ ነው የተቀመጠው ወይስ ገበያ ላይ ያለው ነው? ጥሬ ገንዘብ ነው የተቀመጠው። ዲፖዚት ነው፣ ሴቪንግ ነው። ስለዚህ ያ ገንዘብ ምንድነው መሆን ያለበት? ወጥቶ ስራ ላይ መዋል መቻል አለበት። ስራ ላይ በሚሆንበት ጊዜ ሁሉም አካላት እንዲጠቀሙበት ማለት ነው። ወደ ስድስተኛው ፖይንታችን ስንመጣ ሸሪዓ ኮምፕላያንስ መሆን አለበት። እያንዳንዱ እርምጃችን፣ እንቅስቃሴያችን በሙሉ ሸሪዓውን መሰረት ያደረገ መሆን መቻል አለበት ነው። የምናደርጋቸው እንቅስቃሴዎች ሸሪዓው ማይፈቅደው ከሆነ አንጠቀምም። ሰባተኛው ይሄ ማለት ቁማር ክልክል ነው፣ የአሳማ ስጋ፣ አልኮል ምናምን የምንላቸው ማለት ነው። ሰባተኛውም ይሄንን አሁን እየጠቀስክ ያለውን ነገር ነው የሚያመጣው። the so-called unlawful goods and services ብሎ በእንግሊዝኛ ይጠቅሳቸዋል። ያልተፈቀዱ ሸሪዓው ያልፈቀዳቸው ስራዎች ላይ ተሳታፊ መሆን አይቻልም፣ መነገድ አይቻልም። ለምሳሌ ያልከው ቁማር ላይ መሳተፍ አንችልም፣ ያልታረዱ ምግቦች ላይ መሳተፍ አንችልም፣ አልኮል ላይ እንደዚህ የጦር መሳሪያዎች ለምሳሌ የጦር መሳሪያ እንግዲህ ኢስላሚክ ፋይናንስ ላይ ባይዘዌይ ሁለት ነገሮችን ታሳቢ አድርገን ሸሪዓውን ብቻ አይደለም እንከተለው፣ የመንግስትንም ህግጋት ሸሪዓውን እስካልጣሰ ድረስ የመንግስትን ህግጋት አክብረን መስራት ግዴታችን ነው። ምክንያቱም አንተ በዛ አገር ውስጥ እስካለህ ድረስ በዛ አገር ላይ የተቀመጡ እንትን ሊጎዳ የሚችል ነገሮች መሳተፍ አይቻልም። ስምንተኛውና የመጨረሻው the overriding principle of sharia rules የሚለው አንዱ ነገር ከአንዱ ጋር መጋጨት የለበትም። ይሄ እንደ ምሳሌ ብዙ ጊዜ የሚወሰደው
ነቢያችን ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ መጣችና ባሪያ ገዝታ ነበር እና የገዛችው ባሪያ ምንድነው ውል ያደረገው የሸጠላት አካል ባሪያውን ሸጠላት በገንዘብ ተስማሙ ከዛ በኋላ ግን ምን አላት ሁር ስትዩ ስትለቂው ወደኔ ነው የምትመልሺው አላት ነፃ ስታደርጊው ሙሉ በሙሉ ነፃ ማድረግ አትችይም ወደኔ ትመልሺዋለሽ አላት ስለዚህ እሷ ደግሞ መጣች ነብያችን ሰለላሁ ዐለይሂ ወሰለም ጠየቀች እንደዚህ ነበር ውል ያደረግነው ብላ ጠየቀች ታዩ ይሄኛው ሁለተኛው የተቀመጠው ኮንዲሽን አይሰራም ኮንዲሽን የሚባል ነገር አይሰራም ግብይት ከሆነ ግብይት ነው እንደዚህ ትገዛኛለህ በኋላ ደግሞ እንትን ልታረግልኝ ብሎ የሚባል ነገር የለም ተጠቅመህ ስታበቃ ለኔ ሽጥልኝ ማለት አይችልም ሰውየው ከተስማማ መኪናውን ገዛው ገዛውና ተጠቀምኩበት ይሄንን መኪና ለመሸጥ ስትፈልግ ግን ለኔ ትሸጥልኛለህ አሁን ማለት አልችልም ግዴታ ለኔ ትሸጥልኛለህ ካልክ አይቻልም ግዴታ ከሆነ ነው ግዴታ ግን መኪናውን ስትሸጥ ስታስብ አናግረኝ እኔ ልገዛህ እችል ይሆናል ካልክ ችግር የለውም ምክንያቱም ንግግር ነው ውል አላደረጋችሁም አቅድ አላደረጋችሁም ኮንትራክት አላደረጋችሁም ውል ማድረግ አይቻልም እርስ እንትኑ አንዱን ነገር ማሰር አይችልም ምክንያቱም አንተ ነፃ አልሆንከማ ነፃ ታሰርክ ስለዚህ መሸጥ ስትፈልግ ለማን ነው የምትሸጠው ለዛ ሰውዬ ነው ግን አንተ ገበያው ላይ ለምን አትሸጥ ነፃ አልሆንክም ስለዚህ ግብይቱ ምን መሆን አለበት ነፃ መሆን አለበት ብለናል ፍሪ ማርኬት መሆን አለበት ብለናል ስለዚህ ያን ታሳቢ ያደርጉ እንደዚህ አይነት ነገሮች መኖር መቻል አለባቸው በጣም አመሰግናለሁ ፖይንቶች እነዚህ ናቸው በጣም አመሰግናለሁ አቶ ሐሰን ጥሩ ነገር ነው ያነሳልኝ ይሄ ካፒታል ገበያው ጉዳይን በተመለከተ በሰፊው ማንሳት አለብን ምክንያቱም በሀገራችን ጉዳዩ አዲስ ነው ሐሳቡ አዲስ ነው ይሄንን አዲስ ሐሳብ ነው እያንጸባረቅን ያለ ነው ተግዳሮቶቹ ምን ይመስላሉ የሚለውን ነገር ብናየው የተሻለ ይመስለኛል ተግዳሮቶች ስንል እንግዲህ በአዋጅ 1248 ተቋቁሟል 21 ላይ ነው ይሄ የወጣው ተግባራዊ ለማድረግ ግን ገና ነን ጅምር ላይ ነው ያለነው ለምን ባለስልጣን መስሪያ ቤቱ ተቋቁሟል የገበያ ተሳታፊዎች ፈቃድ መሰጠት አለበት የክትትል ስራዎች ያስፈልጋሉ የህግ ማስከበር የሚያጋጥሙ የህግ አፈጻጸም እነዚህ ተግዳሮቶች ይታያሉ ወይ እስካሁን ምን ይመስላል አይተዋል በየገባው ወንድም ሁሴን ጥሩ ነው ያነሳው ለምሳሌ አዋጅ የወጣው 1248 2021 ነው በፈረንጆች አዋጅ የወጣው 4 አመት ሆኖታል ወደ ስርዓቱ የገባ ነው ግብይት የተጀመረው በይፋ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አማካኝነት ጃንዋሪ 2025 ነው ከ4 አመት በኋላ ነው ስለዚህ ከዛ በፊት ምንድነው የወሰደብን ጊዜ ማለት የኢትዮጵያ ካፒታል ማርኬት ባለስልጣን አለ እሱን ማቋቋም ያስፈልጋል የቢሮ አደረጃጀቶች አሉ የሰው ኃይል ማሟላት አለ ስልጠናዎች አሉ የተለያዩ መደረግ ያለባቸው ነገሮች መደረግ አለባቸው እሱን ለማድረግ ስንት አመት ፈጅቷል 4 አመት ፈጅቷል ማለት ነው 4 አመት ከፈጀ በኋላ አሁንም ቢሆን ግልጽ ነው የሰው ኃይል እጥረት ይኖራል በዘርፉ ላይ የተማረ የሰው ኃይል እጥረት ይኖራል አንድ ሁለተኛ ምን ብለናል ህግጋቶች ያስፈልጋሉ ብለናል ህግጋቶች መጀመሪያ ስታወጣቸውና እየቆየ ስትሄድ የምታሻሽላቸው የምታያቸው ነገሮች ይኖራሉ ስለዚህ አንደኛ ሙሉ የሆነ ህግጋት ሊኖር አይችልም ወደ ስራው ከተገባ በኋላ ግን እንቅፋት የሆኑ ነገሮች እየታዩ ህጉ ምን እየሆነ ይሄዳል እየተሻሻለ ይሄዳል የሌሎች ዓለም ተሞክሮች ደግሞ መጀመሪያኛ ካፒታል ማርኬት ማለት ምን ማለት እንደሆነ ሲገባን የሌሎችን ተሞክሮች መውሰድ እንችላለን አሁን ተሞክሮም ዝም ብለህ አትወስድም ምክንያቱም እኛ ካፒታል ማርኬት አውቶሪቲ አለ ይሄ አውቶሪቲ ግብይት ሊካሄድ ነው ሽያጭና እንትን አለ የኢትዮጵያን ሴኩሪቲ ኤክስቼንጅ ተቋቁሟል ግብይት አለ እዛ ግብይት ላይ ለመግባት መጀመሪያ ዕውቀቱ ያስፈልገናል ዕውቀቱን ስናገኝ ደግሞ የሥራ ልምድ ደግሞ ከሌሎች ዓለሞች ከኬንያ ከጎረቤት ሀገሮች ከሌሎች ዓለሞች እንወስዳለን ረዘም ያለ ጊዜ ስለቆዩበት እንትን ላይ ማለት ነው ስለዚህ አንደኛው የህግጋቶች በተገቢው መልኩ ሙሉ ሊሆኑ አይችሉም አሁን ባለበት ሁኔታ እጥረቶች ይኖራሉ ኢቭን የባለሙያም የህግ ባለሙያ እጥረቶችም ስለሚኖሩ በዚህ ላይ የሰለጠነ የሰው ኃይል ያን ያክል ሊኖር ስለማይችል አንደኛ እሱ ነው ሁለተኛ በአጠቃላይ በካፒታል ማርኬቱ ላይ የሰለጠነ የሰው ኃይል ኦልሞስት አለ ማለት አይቻልም ምክንያቱም አንደኛ ገበያው አዲስ ነው በዚህ ላይ ዩኒቨርሲቲዎቻችን ኮሌጆቻችን የትምህርት ሚኒስቴር እዚህ ላይ እየሰራበትም አይደለም ለምሳሌ ከ2021 እስካሁን ድረስ ቢያንስ
በዲግሪ በዲፕሎማ ደረጃ በማስተር ደረጃ የሰው ኃይል ሊፈራ ይገባው ነበር። እስካሁን ምንም አልተሰራም። ምክንያቱም ምንድነው የኛ የኢትዮጵያ እንደ ተቋም ያለብን ችግር ተያያዥ የሆኑ ተቋማት አብረው አይሰሩ። ለምሳሌ ይሄ ተቋም ሲፈጠር ኦኬ ብሎ ትምህርት ሚኒስቴር በፍጥነት ካፒታል ማርኬት የሚመለከት ካሪኩለም ዲዛይን ሊያደርግ ይገባዋል። በተለይ ደግሞ የኢስላሚክ ካፒታል ማርኬትን ኢስላሚክ ፋይናንስን ስቲል ትምህርት ሚኒስቴር አያውቅም። ኮሌጆች አሉን የኢስላሚክ ፋይናንስ ባንኪንግ አንስተነው ነበር። ትምህርት ሚኒስቴር እውቅና አልሰጠም እስካሁን። እሱን ትምህርት ሚኒስቴርም ራሱ ምንም የሚያውቀው ነገር የለም በዚህ ዙሪያ ላይ ምንድነው የሚሰራው ነገር የሚለው ነገር ነው አሁን ግንዛቤ የለውም ወይም ደግሞ በዛ መርክ ላይ ኢንተረስቱም ያስፈልጋል። ሌሎች ዓለሞች ግን አንድ ነገር ሲፈጠር አብረው ስለሆነ የሚሰሩትኝ አንደኛው የሚመለከታቸውን ስራ ይሰራሉ ማለት ነው። ስለዚህ በኮሌጅ ደረጃ ሳብጀክቱ ሊሰጥ ይችል ነበረ። በዲፕሎማ በዲግሪ በማስተርስ በፒኤችዲ ሌቭል ሊሰጥ ይችል ነበር። ኦፍ ኮርስ በምርምር ደረጃ የተወሰኑ እዚህም እዛም አንዳንድ ዩኒቨርሲቲዎች ቴሲስ ልትሰራ ስትችል ስትመርጥ መምረጥ ትችላለህ፣ ሪስኩን ራስህ ወስደህ በሚል ማለት ነው። ስለዚህ የሰው ኃይል እጥረቱ ነው። ሌላው ህብረተሰቡ ላይ ገና ተደራሽ አልሆነ። ቴክኖሎጂውንም ህብረተሰቡ ላይ ገና ተደራሽ አልሆነ። ካፒታል ማርኬት ምን ማለት እንደሆነ ባለሙያ እጥረት አለ። ህብረተሰቡም ያን ያክል እውቀቱ የለውም። እዚህ ጋር ተያይዞ ተደራሽ ለመኖር ቴክኖሎጂ በጣም አስፈላጊ ነው። ቴክኖሎጂ ላይ ገና እየተሰራበት ነው ያለው። ካፒታል ማርኬቱን አስመልክቶ አሁን ለ3 ቀን በነበረው ሴሚት እዛ ላይ ፕሬዘንት የሚያደርጉ እህቶች ወንድሞች ነበሩ። ቴክኖሎጂውን አስመልክቶ ከኬንያም ከተለያየ ዓለም የተውጣጡ ባይ ዘ ዌይ ይሄ ሰሚት በአፍሪካ ሌቭል የተዘጋጀ ነው። ከአፍሪካ ሀገሮች በጣም ከብዙ ሀገሮች ፕሬዘንተሮች ሁሉ ነበሩ። ለምሳሌ የህግን ነገር አስመልክቶ ፕሬዘንት ያደረገው የነበረው ከኬንያ የመጣ ሰው ነው። ካፒታል ማርኬትን ከህግ ጋር አነጻጽራ ታወራ የነበረችው ከኬንያ የመጣች ናት። ከሌሎች ዓለሞችም ይመጣሉ፣ ከህንድ የመጡ አሉ፣ ከሌላ የአውሮፓ ሀገሮችም ይመጡ አሉና በጣም እንደዚህ አይነት ሰሚቶች በጣም አስፈላጊ ናቸው። ምክንያቱም ግንዛቤ እንዲኖር ምንድነው እየተካሄደ ያለው፣ አሁንስ በተጨባጭ የኢትዮጵያ የካፒታል ማርኬት ገበያ ምንድነው የሚመስለው የሚለውን ለማየት ጥሩ አጋጣሚ ነው የነበረው። ስለዚህ ቴክኖሎጂ በጣም አስፈላጊ ነው። ሌላው የመንግስት ትኩረት ነው። መንግስት ባለስልጣን መስሪያ ቤት አቋቁሟል። በዛ ሌቭል መቅረት መቻል የለበትም። ባለስልጣን ከፍ ማለት አለበት። አንደኛ በሚኒስትር ደረጃም ሊሆን ይችላል። ሌሎች ዓለሞች በሚኒስትርም ደረጃ ግን በዚህ በባለስልጣን ደረጃ ሆኖ ግን ሌሎች ትምህርት ያልኩ ለምሳሌ ትምህርት ሚኒስትር ሊያግዘው ይገባል። የውጭ ጉዳይ ሚኒስትር ሊያግዘው ይገባል። የተለያዩ አካላት ሊያግዟቸው ይገባል። ይሄንን በመስራት ይሄንን ለማድረግ ጥረቶች የተደረጉ ለምሳሌ እኔን ከኢትዮጵያ ካፒታል ገበያ ባለስልጣን ጋር ያገናኙኝ የኢትዮጵያ ኤምባሲ ለንደን የሚገኘው ነው። ባለሙያ ይፈልጋሉ። ስለዚህ የተማሪ ባለሙያ እያፈላለግን ነው። እዛ ውስጥ አንዱ አንተ ነህ። ስለዚህ አገኛቸውና እነሱ ጋር አብራችሁ የምትሰሩበት ሁናቴ ይፈጠር ተብሎ በዛ ለመገናኘት ሙከራዎች አሉ። ግን በ4 ዓመት ውስጥ ረጅም ጊዜ ወስደናል። 4 ዓመት ቀላል ጊዜ አይደለም። ግን ጥሩ ነገር ያለው ምንድነው አሁን ያለው መንግስት በሌሎች ጉዳዮች የሚነሳበት እንቅፋቶች አሉበት ተብሎ የሚነሳበት ነገር ቢኖር ቴክኖሎጂ ላይ ጥሩ የሚሰራ መንግስት፣ ጥሩ ግንዛቤ ያለው መንግስት ስለሆነ አይ ቲንክ የተሻለ ነገር ይኖራል ብዬ እጠብቃለሁ። በጣም አሪፍ። እንደው ሚዲያዎችም እንደው በዚሁ አጋጣሚ ሐሰን አንተው ብታነሳው የተሻለ ይመስለኛል። የሚዲያ ባለሙያ ከህብረተሰቡ ጋር የሚደርሰው ሚዲያዎቹ ናቸው። በዚህ ጉዳይ ላይ በቂ ግንዛቤ ሊኖራቸው ይገባል። ዛሬ ቀደም እንኳን በደንብ ሳደርቀህ ነበር። ምንድነው ካፒታል ገበያ? ምንድነው ኢስላሚክ ፋይናንስ፣ ኢስላሚክ ካፒታል ገበያ የሚባለው ነገር? እነዚህ ነገሮች የተሰጠ የትኛውን ቦታ ላይ የተሰጠ ነገር የለም። አሁን ይህ ባለስልጣን መስሪያ ቤት ያለበት ዕዳ በጣም ከፍተኛ ነው ማለት ሊሰጠው የሚችለው ስልጠና ሊሰጠው በቴክኖሎጂ በአንድ በኩል ቴክኖሎጂን ሊያዳብር ይገባዋል፣ በሌላ በኩል የራሱን ባለሙያዎች ማሰልጠን። ልክ ኢስላሚክ ባንኪንግን እንዳቋቋምን ተፈጥሮ የነበረው ችግር ትልቁ ችግር በዘርፉ ላይ ባለሙያዎች ያለመኖራቸው። ለዚህም ነው አንዴ ፓኪስታን፣ አንዴ ህንድ፣ አንዴ ኢንዶኔዥያ፣ ማሌዥያ ምናምን እያልን ስንጨናነቅ የነበረውና ስልጠናም ኮርስም ለመስጠት በየሀገሩ ሰዎችን ስንበትን የነበረው። ዛሬም ቢሆን በእንደነዚህ አይነት እጅግ ዘመናዊ ተራማጅ የሆኑ ሀሳቦች ሲመጡ ለዚህ ነገሮች ዝግጅቶቹ 4 ዓመት መፍጀቱ ተገቢ ይመስለኛል። ማለት በደንብ ተደራጅቶ እንዲመጣ ግን ደግሞ ይሄ ነገር ፈጣን ነው አስፈላጊ ነው ተብሎ እስከታሰበበት ድረስ
መሰጠቱ የሚዲያ ባለሙያዎችን ማሰልጠኑ ሚዲያዎችን በዚህ ጉዳይ ላይ እንዲገቡ መደረጉ ተገቢ ይመስለኛል። በእኔ በኩል በኢስላሚክ ካፒታል ማርኬት ላይ በካፒታል ማርኬት አጠቃላይ ያለው ጥያቄን በዚሁ ገታ ላድርግና ያንተን የመጨረሻ ሐሳብ ሰምቼ ውይይታችንን ለዛሬ እናጠናቅ። በሌላ ጊዜ በሰፊው ማለት በዝርዝር ጉዳዮች ላይ ልታነሳቸው የሚገቡ ዝርዝር ጉዳዮች አሉ። በሌላ ጊዜ አጠር እያደረገን ማህበረሰቡ ግንዛቤ እንዲኖረው ለማድረግ እንሞክራለን ኢንሻአላህ። በአንተ በኩል ያሉትን ሐሳቦች የሚዲያን ሁናቴ ስንመለከት ተመሳሳይ ነው፣ ከህብረተሰቡ ጋር ተመሳሳይ ነው። አለመታደል ሆኖ የኛ የሚዲያ እንትኖች የሆነ አካል ትኩረት ሲሰጠው ብቻ ነው በስፋት የሚንቀሳቀሱት። ለምሳሌ የመንግስት አካላት ወይም ባለሀብቶች ወይም እንቅስቃሴ በሚያደርጉባቸው ኤሪያዎች ላይ ነው በብዛት ትኩረት የሚሰጠው። ይሄ የካፒታል ገበያን አስመልክቶ ኢቭን በ3 ቀን በተካሄደው ከዲሴምበር 2 እስከ ዲሴምበር 4 ነው የተካሄደው። እዛ ላይ የሚዲያ ባለሙያዎችንም አላየሁም፣ ዘገባዎችንም አላየሁም። በእርግጥ የካፒታል ገበያ ባለስልጣኑ በራሱ ፌስቡክ ገጽና የተለያዩ ሶሻል ሚዲያዎች እንዲተላለፍ አድርጓል። እዛም ላይ ይገኛል፣ ሊንክድንን ጨምሮ የተለያዩ ቦታዎች እንዲገኝ አድርገዋል። ነገር ግን በዘገባ ደረጃ ጉባኤው ምናልባት ሰሚቱ መካሄዱን አጭር ዘገባ ተደርጎ ሊሆን ይችላል። ከዛ በተረፈ ግን ዘርዘር ብሎ ባለሙያዎችን ጋብዞ ምንድነው እየተካሄደ ያለው የሚለውን ግንዛቤ ማስጨበጫ ነገር ለህብረተሰቡ አልተካሄደም። ስለዚህ ይሄ ለወደፊቱ ሁሉም የሚዲያ አባላት የግልም ሆነ የመንግስት አስበውበት በዚህ ጉዳይ ላይ ሊሰሩ ይገባል። ልክ አሁን ሚንበር ቲቪ ዛሬ እንዳደረገው እስኪ ካፒታል ገበያው ላይ ያለው ነገር ምንድነው የሚለውን እንወቅ የሚለውን ነገር እንዳደረገው ሁሉ ሌሎች ተቋማትም ሌሎች የሚዲያ አካላትም ሊያስቡበት ይገባል። ምክንያቱም በአንድ እጅ እንደማጨብጨብ ነው። መንግስት ብቻውን ቢሮጥ የት እንዲደርስ ስለማይችል፣ ስለዚህ የተለያዩ ተቋማትም ለምሳሌ ባንኮች፣ ኢንሹራንሶች ይሄ ጉዳይ ይመለከተኛል የሚሉ አካላት ስፖንሰር በመሆን ሚዲያዎች እንዲያወሩ መጋበዝ፣ ሚዲያዎች የተሻለ ግንዛቤ እንዲፈጥሩ ማድረግ ይጠበቅባቸዋል ብዬ አስባለሁ። ከዛ በተረፈ እንዳልከው አጭር ጊዜም ቢሆን ወስዶ ረጅም 4 ዓመት እንዳልከው ረጅም ይባል አይደለም እዚህ ላይ መድረሱ አሁንም አረፈደ የሚል እንትን ነው ያለኝ። ምክንያቱም ዓለም የደረሰበት ላይ ለመድረስ መጀመሪያ ያስፈልጋል። ለመጀመር ጥሩ ሁኔታ አለ። በተለይ የካፒታል ገበያ ባለስልጣን መስሪያ ቤቱ በጣም ፍላጎት አለው ባለሙያ ለመጋበዝ። በቃ ገበያው ሪል ሆኖ ለማየት ጉጉት አላቸውና እነሱን ጭምር ልናግዛቸው ይገባል ብዬ አመሰግናለሁ። በጣም አመሰግናለሁ አቶ ሐሰን መሐመድ ውድ ጊዜውን ሰጥተው በተለይ በአጭር ቀጠሮ እርሶን አግኝተን በዚህ ጉዳይ ላይ ግንዛቤ ለመፍጠር ኃላፊነት አለብኝ፣ ማህበረሰቤ ይህንን ጉዳይ ሊያውቀው ይገባል፣ ስለተደረገው ዓለም አቀፍ ስብሰባ በአፍሪካ ደረጃ ስለተደረገው ሴሚትም በተጨማሪም ደግሞ ካፒታል ገበያ ወደፊት ትልቁ ልንሰራበት የሚገባ ነገር ነው። በተለይ ኢስላሚክ ካፒታል ማርኬትም እንዲሁ ግንዛቤ ሊኖረን ይገባል በሚል ለደረግልሎት አጭር ቀጠሮ እንደውም አሁን ከጥቂት ሰዓታት በኋላ ወደ ለንደን በራሪ ኖት ይህንን ጊዜውን አመቻችተው ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው ሂዋር ፕሮግራማችን በዚሁ ይጠናቀቃል። በቀጣይ በሌላ ሀሳብ እንመልሳለን። ሰላሙ አለይኩም።